እውን እየተነገረ እንዳለው የአሜሪካ ጦር በኢራኑ ጦርነት ምክንያት ከፍተኛ የጦር መሳሪያ እጥረት ውስጥ እየገባ ይሆን? ከሳምንታት በፊት ብሪያን ፌኔውከን የተባሉ የቀድሞው የአሜሪካ መንግስት አማካሪ እንዲሁም በዓለም አቀፉ የክራይሲስ ግሩፕ ተንታኝ ለአልጀዚራ ሲናገሩ አሜሪካ በኢራኑ ጦርነት ምክንያት የወሳኝ የጦር መሳሪያዎች እጥረት እየገጠማት ነው አሉ። የአሜሪካ ጦር እጅግ ወሳኝና መመኪያ የሚላቸው 4 ቀዳሚ ጦር መሳሪያዎች ክምችቱ ውስጥ ግማሹን በኢራኑ ጦርነት ተጠቅሞበታል አሉ። የኢራኑ ጦርነት አሜሪካም በቢሊየን ዶላር ከማስወጣቱም ባለፈ መልሶ ለመተካት ወራት ወይንም ዓመታት ሊወስድ የሚችል የጦር መሳሪያ ክምችቷንም ያመናመነ ጦርነት መሆኑን አብራሩ። እኚሁ ሰው ሲያብራሩ ይህ የጦር መሳሪያ መመናመን ማለት አሜሪካ ወደፊት ሊገጥማት ለሚችል የጦርነት ስጋት መተማመንን የሚያሳጣት ነው አሉና በስጋትነት እነ ቻይናን ጠቀሱ። እኚሁ የቀድሞው የአሜሪካ መንግስት አማካሪና ተንታኝ ይህንን ሐሳብ ከሰጡ 2 እና 3 ሳምንት ሆኖታል። ከሰሞኑ ደግሞ የቀድሞው የፔንታገን ከፍተኛ ኦፊሰር አሁን በሴንተር ፎር ስትራቴጂክ ኤንድ ኢንተርናሽናል ስተዲስ የመከላከያና የደህንነት ጉዳይ ከፍተኛ አማካሪ የሆኑት ማርክ ካንሲየን ይህንኑ ሐሳብ የበለጠ አጠናክረው ደግመውታል። ሁሉም አሜሪካዊ ሊጠይቅ የሚገባው ትልቁ ጥያቄ ባለፉት 25 ዓመታት ከመስከረም 1 የሽብር ጥቃት ወዲህ ያ ሁሉ ከፍተኛ የመከላከያ ወጪ ሲመደብ ነበር። አሁን የአሜሪካ ጦር እዚህ መገኘቱ አስገራሚ ነው። ከ4 እና 5 ወር ጦርነት በኋላ የመሳሪያ እጥረት ውስጥ ነን። ባለፉት 25 ዓመታት ሲመደብ የነበረው ያ ሁሉ ረብጣ ገንዘብ የት ደረሰ? ሁላችንም መልሱን የምንፈልገው ጥያቄያችን። ክሪስ መርፊ ዴሞክራት የኬኔቲኬት ሴናተር ናቸው። እሳቸውም ይህንኑ ጥያቄ ያነሳሉ። በየቀኑ ጦርነቱ በቀጠለ ቁጥር ኢራንን የበለጠ ጠንካራ እያደረጋት ነው። ጦርነቱ የአሜሪካንን የጦር መሳሪያ አቅም በአደገኛ ደረጃ እያሟጠጠው ነው። አሁን ወሳኝ ለሆኑ መሳሪያዎችና የሚሳኤል ጥቃት መመከቻ እጥረት ውስጥ ገብተናል። ከሌላ የዓለም ክፍል በአሜሪካ ላይ የሚመጣ ስጋት ቢኖር ተጋላጭ ሆነናል። ይሄ ጦርነት ከጅማሬው እስከ ፍጻሜው የማይተካ አደጋ ነው ያስከተለብን። ሴንተር ፎር ስትራቴጂክ ኤንድ ኢንተርናሽናል ስተዲስ ወይንም በምህጻሩ CSIS የተባለው የአሰላሳዮች ቡድን ደግሞ የዋሽንግተን ወሳኝ የጦር መሳሪያ ክምችት አቅም በኢራኑ ጦርነት የተሸረሸረ ቢሆንም እጅግ አሳሳቢ የሚባል ደረጃ ላይ ግን ገና ለመድረሱን ያብራራል። ወሳኝ የሆኑ 7 የአሜሪካ ጦር መተማመኛ መሳሪያዎችን ይዘረዝርና ከኢራኑ ጦርነት በፊት ከነበረበት አሁን ከጦርነቱ በኋላ ምን ደረጃ ላይ እንዳለ ያብራራል። ከኢራኑ ጦርነት በፊት አሜሪካ ቶም ሃውክ በመባል የሚጠራው ረጅም ርቀት ተጓዥ ሚሳኤል ክምችቷ 3000 እንደነበር ይጠቅስና ከዚህ ውስጥ አሜሪካ 1000 ገደማ የሚሆነውን ከባህር ላይ ወደ ኢራን ተኩሰዋለች ሲል ያስረዳል። ጆይንት ኤር ቱ ሰርፌስ ስታንድ ኦፍ ሚሳይል ወይንም በምህጻሩ JASSM ከአየር ተተኳሽ ክሩዝ ሚሳይል አቅሟ 4000 ገደማ እንደነበር ይጠቅሳል። ወደ 1100 በጦርነቱ ጥቅም ላይ ውሏል ይላል። የቀጣዩ ትውልድ ምርት የሚባለው ከመሬት ወደ መሬት ተተኳሽ ፕሪሲሽን ስትራይክ ሚሳይል ወይንም PRSM የባሊስቲክ ሚሳይል አቅሟም 90 ገደማ የነበረ ሲሆን ከ40 እስከ 70 የሚሆነውን በኢራኑ ጦርነት ጥቅም ላይ አውለዋለች ሲል ይዘረዝራል። ሌላኛው ወሳኙ የአሜሪካ ጦር መተማመኛ መሳሪያ ስታንዳርድ ሚሳይል 3 ወይንም SM3 ይሰኛል። አጭርና መካከለኛ ርቀት ተተኳሽ ሚሳይሎችን ኢላማቸውን ከመምታታቸው በፊት አሰናክሎ የሚያስቀር መከላከያና መቆጣጠሪያ ነው። እጅግ ውድ ከሆኑ የጦር መሳሪያዎች አንዱ ሲሆን የነጠላው ዋጋ 28 ሚሊዮን ዶላር መሆኑ ይነገራል። አሜሪካ ካላት 410 ገደማ ከ130 እስከ 250 የሚሆኑትን የኢራንን ሚሳይሎች ለማምከን ጥቅም ላይ አውለዋለች ብለዋል። SM6 የሚባለው የክሩዝ ሚሳይልና የጦር ጄቶችን መከላከያ ሚሳይልም ክምችቷ 1160 ገደማ እንደነበር ጠቅሶ ከ190 እስከ 370 ጥቅም ላይ ውሏል ብለዋል። ታድ በመባል የሚታወቀው ውዱ የጸረ ባሊስቲክ ሚሳይል ስርዓቷም ከ360 ከ190 እስከ 290 የሚሆነው ጥቅም ላይ መዋሉን ዘርዝረዋል። ፓትሪዮት በመባል የሚታወቀው የራዳር ስርዓትም ከጦርነቱ በፊት አሜሪካ የነበራት 2330 ገደማ እንደነበር ጠቅሶ ከ1060 እስከ 1430 ጥቅም ላይ መዋሉን አረጋግጫለሁ ብለዋል። የትራምፕ አስተዳደር ግን በዚህ ሐሳብ አይስማማም። አሁንም የአሜሪካ ጦር በአስተማማኝ አቋም ላይ ነው ይላል። ራሳቸው ፕሬዝዳንት ትራምፕም በሰሞኑ ንግግራቸው ጦራችን በአቋምም በአቅምም የተስተካከለ ነው ሲሉ ተናግረዋል።
በጣም አቅም ያላቸው የተለያዩ የጦር መሳሪያዎች አሉን። ያልተቋረጠ አቅርቦት ነው ያለን። በየቀኑ የጦር መሳሪያ እየቀረበ ነው። እንደምታውቁት የመከላከያ ኩባንያዎቻችን ተጨማሪ የመሳሪያ ማምረቻዎችን እየገነቡ ነው። በታሪክ ታይቶ የማይታወቅ ነው። እንደ ፓትሮይትና ቶማሃውክ ያሉትን የሚያመርቱ ናቸው። እናም ያልተቋረጠ የምርት አቅርቦት ነው ያለን። በጥሩ አቋም ላይ እንገኛለን። ፕሬዝዳንቱ ይህንን ቢሉም አዲስ በወጣ መረጃ አሜሪካ በኢራን ላይ ወታደራዊ ጫና ከማድረግ ኢኮኖሚያዊ ጫና ወደ ማድረግ ልትመለስ መሆኑን ራሳቸው ፕሬዝዳንት ትራምፕ ከሰሞኑ አረጋገጡ። ይህም በብዙዎች ቀድሞ የጦር መሳሪያ አቅሟ እየተመናመነ ነው ተብሎ የወጣው መረጃ የሚያረጋግጥ አድርገው ወሰዱት። ከ23 ሳምንታት ጦርነት በኋላ ያ ሁሉ ኢራንን ወደ ድንጋይ ዘመን እንመልሳታለን የሚለው ዛቻ የመጨረሻ እድሏ ነው የሚለው ማስጠንቀቂያ ሁሉ ተረስቶ ቀጣዩ የአሜሪካ እርምጃ ኢራንን በኢኮኖሚያዊ ጫና ማዳከም ሊሆን እንደሚችል ተነገረ። አሜሪካ በኢራን ጉዳይ ያካሄድ ለውጥ ለማድረግ እየተሰናዳች ስለመሆኑ በሚነገርበት በዚህ ጊዜ ኢራን በበኩሏ የሆርሙዝ ሰርጥን በዘላቂነት ለማስተዳደር የሰርጡ ተጋሪ ከሆነችው ሀገር ኦማን ጋር መስመር እየያዘ ያለ ድርድር እያደረግኩ ነው ብላ አውጃለች። ድርድሩም ከኦማን ጋር እንጂ ከአሜሪካ ጋር አይደለም ብላለች። ትንታኔ አቅራቢዎች የትራምፕ አስተዳደር በውስጥ ፖለቲካ እየገጠመው ባለው ፈተና እንዲሁም በወታደራዊ መሳሪያ አቅሙ መመናመን ምክንያት ከጦርነቱ የማፈግፈግ ፍላጎት እያሳየ መሆኑን እየጠቀሱ ቢሆንም ፕሬዝዳንት ትራምፕ ግን ኢኮኖሚያዊ ጫናን ለመምረጥ ያሰብነው የኢራን ኢኮኖሚና የዋጋ ግሽበቱ ነገር አሳሳቢ ደረጃ ላይ ስላለ ጫናውን ተጠቅመን ስርዓቱን በቀላሉ ገፋ አድርገን ለመጣል በማሰብ ነው እያሉ ነው። ምክትላቸው ጄዲ ቫንስም ለፎክስ ኒውስ ሲናገሩ አሁን የጨዋታው መሃል ላይ ነን አሉ። ጨዋታውን ለማሸነፍ እንዳስፈላጊነቱ ዲፕሎማሲያዊ፣ ኢኮኖሚያዊ አሊያም ወታደራዊ አማራጭን ልንከተል እንችላለን ብለዋል። አሁን የመረጥነው መንገድም ይህንኑ ታሳቢ ያደረገ መሆኑን ተረዱ ሲሉ ተናግረዋል። የአሜሪካው የመከላከያ መስሪያ ቤት የበላይ ፔት ሄግሴስ በቅርቡ በኮንግረሱ ፊት ቀርበው እንዳረጋገጡት ጦርነቱ አሜሪካን እስካሁን ከ37.5 ቢሊዮን ዶላር በላይ ወጪ አስወጥቷታል። ተጨማሪ 88 ቢሊዮን ዶላር ለጦሩ እንዲፈቀድም በይፋ ጥያቄ ማቅረባቸው ይታወሳል። በሌላ በኩል ከሰሞኑ ከፔንታገን ወጣ በተባለ መረጃ የአሜሪካ የጦር መሳሪያ አምራች ኩባንያዎች በፍጥነት ተጨማሪ የጦር መሳሪያዎችን ማምረት የሚችሉበትን እቅድ በ21 ቀን ውስጥ እንዲያቀርቡ ታዘዋል። ይህ ሁሉ ለብዙዎቹ ትንታኔ አቅራቢዎች እጥረቱን በተመለከተ እየወጣ ላለው መረጃ ማጠናከሪያ ሆኖላቸዋል። ኢራን በዋጋቸው በንጽጽር ርካሽ የሆኑ ተተኳሾችን በብዛት ታመርታለች። ሰው አልባ በራሪ ድሮኖችን ከሚሳኤሎች ጋር ቀላቅላ ወደ አሜሪካ ይዞታዎች ትተኩሳለች። አሜሪካ ለማምከን ከኢራን መሳሪያዎች በብዙ እጥፍ በዋጋቸው የሚበልጡ መከላከያዎችን የመተኮስ ግዴታ ውስጥ ትገባለች። በዚህ መልኩ አቅሟ እየተዳከመ መጥቷል ይላሉ ተንታኞቹ። የማለት ግን አሁንም ጦርነቱን እከሌ ያሸነፈ አሜሪካም ተዳከመች ማለት አይደለም። ዛሬም ዘመናዊ በመጠኑም ከፍተኛ የሆነ የጦር መሳሪያ ክምችት ባለቤት ሀገር አሜሪካ መሆኗ መታወቅ አለበት ብለዋል እነዚሁ ትንታኔ አቅራቢዎች። አናዶሎ፣ ብሎምበርግ፣ ዘ ዎል ስትሪት ጆርናል፣ ፈርስት ፖስት እና ሌሎች ድረገጾችን በመረጃ ምንጭነት ተጠቅመናል።